ማለት በቃ እዛኮ ስጋው ስር ነው ያልኩን በቃ የሚገባበት ስጋ ትንሽ ነው ሲቀጥል ደግሞ የተለያየ ነገር ነው ማየው ስጋው ላይ ራሱ ደግሞ እነሱ ጎን ያሉ ሹቴሮች ምናምን ከስራው በቃ ከስተመራጥተው እንደም እነሱ እኮ እዛ አርዳላችሁ የራሳችሁ ዛርድሮ ምናምን በግልጽ ነው እዛ የሚሰሩት ገባው አይደለ ዞርበል ምን ትጠይቅኛለሽ እስኪ ተረጋጊ ቆይ ምን ዞርበል ተረጋጊ ማስፈል ነገር የለም አንተ አጥፎ ካሜራ አንዳንዴ ነው ከውጭ ታርዶ የሚገባም የተወሰነ ስጋ ነው የሚገባው ገባ ያን ውስን ስጋ ግን ያን ሁሉ ሰው እንዴት እንደሚያስተናግድ አላውቅም ቋንታ አላምንሽም ይልከኝ ከሆነለው ጭራሽ ብለብለኝ መሽተኛል ታደርገኝ ነው እኔ ሳላምንሽ ቀርቼ አይደለም ቆይ ተረጋጊና ስሚኝ ሜሮን ከዛ በኋላ የደረስኩባቸው ነገሮች ግን በጣም አሰቃቂና በጣም ለማመን የሚከብዱ ነገሮች እንደሆኑ ማለት የሆነ ነገር ስታደርጋ ይዋቲ ምን አይነት ነገር ሰላም ጤና ይስጥልኝ እንደምን አላችሁ ክብሯን ተመልካቾቻችን ከሀገር ውጭም ከሀገር ውስጥም ያላችሁ የቻናላችን ቤተሰቦች እኔ ወንድማችሁ ከሀቅ ግንባር ሽመልስ ደህና ነኝ እናንተም ደግሞ ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ከዚህ በፊትም ወደ እናንተ ባደረስነው ስለኔም ስለ ቤተሰቤም ስለ ህይወቴ ስለ እናቴ ስለ እቴ እየተጨነቃችሁ እየጠየቃችሁኝ የነበራችሁ ስለኔም ደግሞ ራሴን እንድጠብቅ ብዙ ምኞታችሁን ጸሎታችሁን የምታደርሱልኝ ሁላችሁም በቅድሚያ ከልብ ላመሰግናችሁ እወዳለሁ ማለት ነው እንግዲህ እህቴም ያለችበት ሁኔታ አሁን ላይ ምንም አይልም ያው የተለያዩ የስነ አእምሮ የሳይኮሎጂም የአካልም የጤናዋ ላይ ያሉትን አንዳንድ ምርመራዎች እየተደረገላት ህክምናዎች እየተደረገላት ነው ያለው እኔም ደግሞ በተቻለኝ አቅም ለሷ የተሻሉ ነገሮችን ለማድረግ እየሞከርኩ ነው ያለሁት እስካሁን ደግሞ ያልነገርኳችሁ ከእናቴ ጋር አላገናኘዋትም ለምን ትንሽ እናቴ መረጋጋት ስላለባት እሷም ያለችበት ሁኔታ ጥሩ ስላልሆነ ተገቢውን እንክብካቤና ጥበቃ እያደረኩላት ነው ያለሁት እንግዲህ ባለፈውም ደግሞ እንዳያችሁት እንግዲህ የሰው ክፋትን በጣም በዝቷል ሰዎች ክፋታቸው ከሰው አእምሮ በላይ ከሚታሰበው በላይ ሆኖ ነው እያገኘን ያለነው ከታችን ሳባ ጀምሮ እህታችንን ርብቃንም በተከታታይ ባለፉት ባደረግነው ምርመራዎች ክትትሎች ወደ እናንተ አድርሰን ነበር ማለት ነው እንግዲህ ነገሮች እየሰፉ ሄዶ ብዙ እህት ወንድሞቻችን ስራ እንስራ እንለወጥ ቤተሰባችን እንለውጥ ብለው በሚንቀሳቀሱበት ጊዜያቶች ውስጥ ያልታሰቡ ወይም ደግሞ በግ መሳይ ተኩላዎች ያጋጥሟቸውና ህይወታቸው እንዲሰናከል ከህይወት መንገድ እንዲወጡ ህይወታቸውም እንዲበላሽ እየሆኑ ብዙ ሰዎች ህይወታቸውን መስዋዕት እያደረጉ ይገኛሉ ማለት ነው እኛም ደግሞ በዚህ ጥሩ አላማ እንደተነሳ ነው አላማችን ሰው መርዳት እንደሆነው የተቸገረውን ከችግሩ ማስወጣት ሁሉንም ጥሩ አላማ ይዘን እንደተነሳን በእብረታችን ወንድሜም ግሩሜም ደግሞ ባለበት ስለሱም ደግሞ የምትጠይቁኝ ብዙ ነገሮችን ደግሞ እኛ ልንፈታ በእብረት እኛ ነው እንግዲህ ከፊት የምታውቁት ብዙ ወንድሞቻችን እህቶቻችን ደግሞ ከኛ ጀርባ ከመረጃ መሰብሰብ ጀምሮ ከካሜራ መያዝ ጀምሮ በተለያዩ መንገዶች ከጎናችን ሆነው ይሄንን ስራ በብርታት እንድንሰራ ብዙ ውጣውረዶችን ከኛ ጋር ያዩ ያሳለፉ ስላሉ እነሱንም ላመሰግን ወዳለሁ ለምን የሰው ልጅ መመሰጋገንን ባህሉ ማድረግ አለበት ለምን ጥሩን ጥሩነስ እንለው ነው ክፋትን እየቀነስን የምንሄደው ለምን በጣም ክፋት በዝቷል በጣም መጥፎ ነገርን የሚሰሩ በዝቷል በጣም ከሰው በላይ ገንዘብን የሚያስበልጡ ከሰው በላይ ሌላ ጥቅምን የሚያስበልጡ ሰዎች ስለበዙ ጥሩዎች ማበረታታትም አስፈላጊ ስለሆነ እናንተም ደግሞ ይሄን የምናደርጋቸው ነገሮች ብዙ ሰው ጋር ደርሰው ትምህርትን ያገኙ ዘንድ ቻናላችንን ሰብስክራይብ ያደረጋችሁ ላይክ ሼር ያደረጋችሁ ለብዙ ሰው እንዲደርስ ሼር አድርጉልን ኮሜንታችሁ ደግሞ ቤተሰባዊነታችሁ እንደተለመደው ለኛ ብርታት ስለሆነ ኮሜንት ማድረጋችሁን ቀጥሉ እላለሁ እንግዲህ ዛሬ ደግሞ በጣም በሚገርም ሁኔታ አንድ ታሪክ ወደኛ ስልክ ተደውሎልን ነበር ማለት ነው አንድ እህታችን በጣም በከባድ ሁኔታ እንዳለችና በጣም እሷን የአእምሮ ጭንቀት ውስጥ የሚከታት አእምሮዋን የሚያውክ ለብዙ ሰዎች ደግሞ መጥፋ የሆነ ነገር እየተከሰተ እንዳለ ወደኛ ደውላ ነበር ማለት ነው ዛሬም ደግሞ ከሷ ጋር በተቀጣጠርነው መሰረት አሁን ልናገኛት ቀጠሮ ይዘናል ማለት ነው እሷንም ደግሞ ይዘን ያለውን ወደ እናንተ እናደርሳለን እህታችን እሷን አእምሮዋን እያወከ ያለው እያስጨነቃት ያለው በዚህ ልክ እረፍት ነስቷት እኛ ጋር እስክትደውል እኛን እስክትፈልግ ያደረሳት ነገር ምንድነው የሚለውን እናያለን ለህዝቡም ደግሞ ጭንቅ የሚፈጥር ለህዝቡም ደግሞ ችግር የሆነው ምንድነው ብለን ያለውን ነገር ወደ እናንተ ያደረሰን ከፈጣሪ ጋር ደግሞ እንደያቅማችን ለሁሉም ችግሮች መፍትሄ ለመስጠት እንሞክራለን ማለት ነው አብራችሁን ቆዩ ከኔ ጋር ሁኑ
ሰላም ጤና ይስጥልኝ። እንግዲህ መግቢያ ላይ እንዳሳወቅኳችሁ ታችን አጠገብ ደርሰናል። እንግዲህ ምን እንዳለ አብረን የምናይ ይሆናል። ሰብስክራይብ ሼር እያደረጋችሁ አብራችሁን ቆዩ። እሺ እንግዲህ እህቴ በቅድሚያ እነዚህ ወንድሞች ለችግሬ መፍትሄ ይሆናሉ፣ ይደርሱልኛል፣ ለደረሰብኝ ነገርም ደግሞ መፍትሄ ይሰጡኛል ብለሽ እኛን አምነሽ ተማምነሽ ወደኛ ስለመጣሽ በቅድሚያ ላመሰግንሽ እወዳለሁ። ከዛም ደግሞ እንግዲህ በጣም ከባድ ሁኔታ ላይ እንዳለሽ፣ ዲፕሬሽን ውስጥ እንዳለሽ፣ ህዝቡ ደግሞ በጣም ጉዳት ላይ እንዳለና በድብቅም እንደምንገናኝ ነው እንግዲህ ከሳምንት ነው እንትና ያልሽ ቴክስት መላክ ከጀመርሽ የምትደውይም ደግሞ ከምሽት ነው ምናምን እና ላገኝ ሞክሬ ነበር። አንተም ስራ በዛ በመሰለኝና ትንሽ እንግዲህ ሰው ለመርዳት በየቦታው ስለምንንቀሳቀስና አሁንም ደግሞ በድብቅ እንድንገናኝ አድርገሽ ነው እንግዲህ በዚህ መንገድ እዚህ ጋር ያገኘውሽ። ምክንያቱም ለአንተ ላሳውቅ ወይም ልጠቁም የፈለኩት ነገር እንደዚህ ግልጽ በሆነ ቦታ ላይ ላገኝ አልችልም። ለኔም ጥሩ ስለማይሆን ለኔ ማደጋ ስለሆነ እና ነፃ ሆኜ ላወራክ ስለፈለኩ ነው እንደዚህ አይነት ቦታ የቀጠርኩህ። እስኪ ምንድነው ያጋጠመሽ? እስኪ ከስምሽ ጀምሪና ታላቅሽ ያለሽ። ያው ሜሮን እባላለሁኝ። ያው ተማሪ ነኝ፣ ጎን ለጎን ስራ እሰራለሁኝ። ያው ፋሚሊ ጋር ቤተሰቦቼ ጋር ማለት ከእናት ከአባቴ ጋር ነው የምኖረው። ብቸኛ ልጅ ነኝ እና ቤተሰቦቼ ደግሞ ያን ያክል ገቢ ያላቸው ደህና ማለት የሚኖሩ አይነት ገቢ ኑሯቸው የሚኖሩ ሳይሆኑ በቃ ካለው ነገር ላይ ከእጅ ወዳፍ የምንኖርበት ህይወት ውስጥ ነው ያደግኩት። እና ያው ብዙ ጊዜ ለመውለድም ሞክረው ግን አቅቷቸው የነበርኩት የተወለድኩት ግን ድጋሚ አልተወለደም ልጅም በቃ አንድ ልጅ ነኝ። እና አባቴም ያው አንድ መስሪያ ቤት ዘበኛው ነው ተቀጥሮ የሚሰራው። እድሜውም ትንሽም ገፋም ስላለ እናቴም ደግሞ ልክ እንደዛው ነች ማለት ጽዳት ነው ተቀጥራ የምትሰራው፣ የመንገድ ጽዳት ምናምን እንደዛ አይነት ነገሮችን ትሰራለች። እና እኔ ደግሞ በቃ ያው ከምንኖረው ከአስቤዛ ከተለያዩ ነገሮች ከምግብ የዘለለ ነገር እነሱን ለማገዝ በሚል ሀሳብ እየተማርኩኝ ራሴን ለማስተማር ለትምህርት ክፍያ የምከፍለውን ራሴን ጎን ለጎን እየሰራሁ በጎን በትርፍ ሰዓት ትምህርቴን ጎን ለጎን እማራለሁኝ። እና ይሄን ነገር ለማድረግ ያው ስራ ተቀጥሬ ካፌ ሆቴል ውስጥ እሰራለሁኝ። እና ሌላ መጀመሪያ ትንሽዬ ካፌ ውስጥ ነበር እየሰራሁ ራሴን ሳስተምር የነበረውና ቤተሰቦቼም አንዳንድ ነገር ሸራ አድርጌ አግዛቸው ነበረ። በመሀከል ላይ ግን አንድ ደላላ ነበርና ከሱ ጋር ያው ስራ ምናምን የተሻለ ካለ ንገረኝ ብዬ አሳውቄው ነበር። እና ደወለልኝ። አይ ቲንክ 2 ወር 3 ወር እዛ እንትን ውስጥ ካፌ ውስጥ ከሰራው በኋላ ደወለልኝና መጀመሪያ ከገባሁበት 3 ወር እስከዛ ይበልጣል ሰራሁም። ደወለልኝ ማለት የተሻለ ክፍያ ያለው ሆቴል ነው፣ ትልቅ ሆቴል ነው። እዛ ተቀጥረሽ መስራት ትፈልጊያለሽ ወይ ሲለኝ አይ ተገኝቶ ነው ወይ የተሻለ ክፍያ ካለውና ከትምህርቴ ጋር የማይጋጭ ከሆነ የፈረቃ ስራ ከሆነ እሰራለሁ አልኩት። ከዛ አረ ችግር የለም አንቺ እንደምትፈልጊ መሆን ይችላል ከነሱ ጋር መነጋገር ትችያለሽ አለኝ። እሺ አልኩትኝ። ሄድኩኝ። ሳየው ሆቴሉን በጣም ከስተመር የበዛበት ነው። በጣም የታወቀ ሆቴል ነው። ከዛ ካገኘኋቸው ባለቤቷም ሴት ነበረች። ከሷ ጋር አወራሁኝ። በቃ አሪፍ ነው፣ ልምድ ካለሽ እንዳውም ለኔ ይጠቅመኛል፣ ከስተመሮችን በደንብ ትይዥልኛለሽ ምናምን አለችኝ። እሺ አልኳት። ወዲያውኑ ከምሰራው ደግሞ ከዛኛው የተሻለ ክፍያ እንዳለ ስትነግረኝ እኔም ደስ አለኝ። ተማሪም እንደሆንኩ ነገርኳትኝ። በፈረቃ ትሰሪያለሽ አለችኝ። እሺ አልኳት እና ተቀጥሬ መስራት ጀመርኩኝ ማለት ነው። እና እዛ ማለት የኔ ያክል ስራ ነው። የሚገርም ነገር ስራ ብዙም ጫና አልነበረኝም ከሌሎቹ። እንደውም አንዳንዴ ምግብ ማብሰልም አለ እዛኛው እንትኑ ጋር ማለት ነው የነበርኩ መተጋገዝ ነበረ። እንደገና ደግሞ የተለያዩ ትዕዛዞች ይመጣሉ። የኔ ያክል ከስተመር እንኳን ባይኑ ግን ስራው ትንሽ ለኔ እንደ ውጥረት ውስጥ የከተኝ ነበረ። ይሄኛው ስራ ግን ትንሽ የሚያደክመው ነገር ከስተመር በጣም ስለሚበዛባቸው ሰራተኛም ያው ትንሽ በዛ እንላለን። በዛው ልክ ማለት ወደ 4 ሰው ምናምን 5 እንሆናለን። ምክንያቱም አይበቃም፣ 2 ሰው 3 ሰው አይበቃም። እና በጣም በቃ ቤቱ በጣም ውጥረት አለው በጣም ማለት ነው። ከቀን ወደ ቀን ምንም ረፍት የለውም። እና ምን በቃ በጣም የገረመኝ እንደው ይሄን ያክል ምን ያክል የሚጣፍጥ ምግብ ቢሰሩ ነው ምን ያክል እንደዚህ ቢያደርጉ ነው ብዬ በጣም ተገርሜ ነበርና ያው ውስጥ ላይ እሷ ነች የምትገባው
ማለት ምግብ የሚሰራበትኝ ውስጥ ላይ እሷ ማለት ማናት? ባለቤቷ ማለት ነው። ኦኬ የመጃክ ቀጣይ የገባሽበት ቤት ባለቤት ማለት ነው? አዎ ሁለተኛ ተቀጥሬ የምሰራበት ቦታ ላይ ማለት ነው። እና ውስጥ ላይ ማንም እንዲገባ አትፈልግም። ያው መስኮት አለ በውጭ በኩል ትእዛዝ ሲመጣ ትእዛዝ እንሰጣለን። ከዛ እሷ ትሰጠናለች። የተሰጠን ነገር ሄደን ለከስተመር መስጠት ነው ትእዛዛችን። እኛም ተቀብለን ማቀበል ነው እንጂ ሌላ ምንም አይነት ስራ አንሰራም። ከዛ ማለት ይሄ ውስጥ ላይ በጀርባ የምታየውም ያንዳንዱ ነገርም ሳየው መጀመሪያ ኖርማል ያ ብቻ ትእዛዜን የተሰጠኝ ነገር ሰራለሁ። ያው እንደዛ ይቀጥልኩ 1 ወር 2 ወር ምናምን ያክል ግን የተለያዩ ነገሮችን ማየት ጀመርኩኝ። እያስተዋልኩ ሲሄድ በቃ ያልጠበቅኳቸው ከዚህ ማለት እስከዛሬ ከሰራሁባቸው ወይም ደግሞ ከማውቃቸው እያንዳንዱ ነገሮች ወጣ ያለ ነገር ማየት ጀመርኩኝ። አይምሮ ላይ የሚፈጥርብህ ነገር አለ። ምንድነው ግራ የምትጋባው ነገር አለ። አዎ እና እሱን ነገር ሳይ ምን ሊሆን ይችላል ብዬ ከራሴ ጋር ነበረ ሳወራ የነበረው። ከጊዜ ወደ ጊዜ ደግሞ በጣም ነገሮች ይበልጥ እንትን አሉኝ። ገባው ይሄ ያስጨንቁኝ ጀመሩ። ጥያቄ ይፈጥርብኝ ጀመረ እና ውስጥ ማንም እንዲገባ አትፈልግም። ምግብ የምታበስለው እሷ ነች። እዚህ ማብሰያ ቦታ ማብሰያ ቦታ አይገባም። አትፈቅድም። እሺ እሱን አንድ ጥያቄ ሆነብኝ። ማለት ለምንድን ነው ራሷ ባለቤቷ ሰራተኛ ቀጥራ ማታሰራው? ገብቷን ከዛ ደግሞ ሳያቸው እኔን እንደውም አቆይታኛለች። ሳያቸው ደግሞ እኔ ስገባ የወጡ ልጆችም አሉ። ማለት አይቆዩም ከ2 ወር ከ3 ወር በላይ ያነክል ቆይታ የላቸውም። ሰራተኛ በጣም ይቀያየራሉ። እና ስጠይቅ ምናምን እዛ አንዳንድ መረጃዎችን ስሰማ አይ ልጆቹ በቃ ራሷ ነው ባለቤቷ ናት የምታባራቸው እንጂ እነሱ አይደሉም። እና በቃችሁ ብላ በቃ ይሄ ወይ ነገር ሰበብ ትፈልጋለች። በቃ እኔ እንደምፈልገው ይሆናችሁልኝ አይደለም ምናምን ብላ የሆነ ምክንያት እየፈለገች ደሞዙን ሰዓታት ታባራቸዋለች። እንደዚህ አይነት ነገር ከዛ እኔ ማለት የምትሰጠኝ ምግብ ሳየው እዛ ግቢ ምንም አይነት የእርድ ነገር የለም፣ የሚታረድ ነገር የለም። አንዳንዴ ነው ከውጭ ታርዶ የሚገባም የተወሰነ ስጋ ነው የሚገባው። ገባ ያን ውስን ስጋ ግን ያን ሁሉ ሰው እንዴት እንደሚያስተናግድ አላውቅም። ቤቱ የራሱ እርድ የሚከናወን የሚገባ የለውም ማለት ነው። ከውጭ ነው ስጋ የምታዘጋው? አዎ እና ሲገባን ያው እንደዚህ ሲወጣ ስገባ ትእዛዝ ሲመጣ ወደዛ ስሯሯጥ የሆነ ሰው ይዞ ሲገባ ያለው ስጋው በተወሰነ እቃ ነው ይዞ የሚገባው። ገብቷን አይደለ? ያን ደግሞ ስታየው እቃው ይለያል እኮ ትንሽና ትልቅ መሆኑን ብዛቱ እና ምንድነው ይሄን ያክል ማለት የአንድ ፍየል ስጋ እንኳን አይሞላም። ያ ሁሉ ሰው ደግሞ ሊያስተናግድ አይችልም። ሲሰጡን ደግሞ በቃ ስጋው በቃ ይሄን የምታውቀው አይነት ስጋ ነው ወይ ብለህ የምታስበው ነገር አለ። በቃ የሚበቃቸው ሁሉ ድረስ አይመስልም። እነዛ ሰዎች ግን ጠግበው ምናምን ኦቨር ደም ከዛም በላይ ከፍለው ነው የሚሄዱት። ከሌሎች ሆቴሎች በጣም የተለየ ክፍያ ከፍለው ነው የሚሄዱት። እና በቃ ምንድነው የዚህ ሆቴል ደግሞ ለየት የሚያደርገው ነገር ብዬ በቃ ነገሮች ለማስተዋል ጀመርኩኝ። ትንሽ ግራ እያጋባኝ ነው የነገርሽኝ ያለሽው ነገር። ማለት የሚመጣው ነገር ትንሽ ነው ግን ሰው ተደስቶበት ረክቶ እንዲያው እጥፍ ከፍሎ ነው የሚሄደው ነው እያልሽኝ ያለሽው? በጣም እኔ ራሱ ገርሞኛል። ማለት እኔ የምሰጣቸው ምግብ ውስን ነው። እነዚህ ሰዎች ጠግበው በቃ ደስተኛ ሆነው ረክተው ምናምን ነው የሚሄዱት። ከዛ ኦቨር ከፍያ ከፍለው ነው የሚሄዱት። ምን ይገርማል ታዲያ። ማለት ምግብ እኮ ከብዛት ሳይሆን ድንገት በረከት ያለበት ምግብ ከሆነ እንደዚህ እና አንድ ያልገባው ነገር አለ እንዴ። በቃ እዛ እኮ ስጋ እኮ ስን ነው እያልኩ ነው። በቃ የሚገባበት ስጋ ትንሽ ነው። ሲቀጥል ደግሞ የተለያየ ነገር ነው የማየው ስጋው ላይ ራሱ በቃ ያልጠበቅኩት ነገር አለ። እንዴት ልንገርህ ማለት እስኪ ተረጋጊ። ግን እርግጠኛ ነሽ ማለት እያልሽኝ ያለሽው አሁን ከብዛት ከምናምን አንፃር ከሆነ ሰው እንግዲህ ትንሽም ነገር አስደስቶት ሊያጠግበው ይችላል። ሰው ብዙ በበላ አይደለም አይደለ? ምን ለየት አንተ አሁን በኔ ቦታ ካልሆንክ ምንም ነገሮች ሊገቡ አይችሉም። እኔ ለምን ይሄን እንደዛ ከጊዜ ወደ ጊዜ አሁን ለምሳሌ እነዚህ ሰዎች ማለት ከስተማራቸው በቀን ከቀን ወደ ቀን እየጨመረ ነው የሚሄደው። ሲቀጥል ደግሞ እነሱ ጎን ያሉ ሆቴሎች ምናምን ከስራው በቃ ከስተመር አጥተው እንደውም እነሱ እኮ እዛ እርዳላቸው የራሳቸው እዛ አድረው ምናምን በግልጽ ነው እዛ የሚሰሩት። ገባው አይደለ? ግን ለነክል ኪሳራ ውስጥ ገብተው ነው ይሄ ሆቴላቸው ተዘግቶ የሚታየው እዛ ቦታ ላይ። ግን የነሱ ምንድነው ከሁሉም የተለየ ነገር ወይ ስጋ በስርዓት እርድ ይላቸው የሚገባው ትንሽ ነው።
ምን እንደሚጠቀሙ ምን እንደሚያደርጉ ምንም የምታውቀው ነገር የለም። ከዛ የሆነ ጊዜ ሴትዮዋ ማለት የሆነ ነገር ስታደርግ አየኋት። ምን አይነት ነገር ማለት በጣም ወጣ ያለ ነገር ማለት ይሄ ሰው ይበላዋል ወይ ብለህ የምታስበው አይደለም። ይዞሽ ተረጋጊ ይዞሽ ያን ካየሁ በኋላ ነው ሰዎች ሲበሉት ራሱ እጅ ይንቀጠቀጣል። በቃ ያቅተኛል የእውነት ይህ ነው እንደሚበሉት በቃ እስከምል ድረስ ማለት ነው። ማለት እስኪ ምንድነው እስኪ አይዞሽ እስኪ ተረጋጊ። ምንድነው በዚህ ልክ አንቺን ኢሞሽን እስኪ ያረጋግሽ ድረስ እሷ ሰርታ ለሰው የምትሰጠው ነገር ምንድነው? እኔ ቀድሜ ነበረ ገብቼ ድንገት ዘው ብዬ ስገባ ይሁን ከስጋው ላይ ይሁን የምትቀላቅለው ነገር አላት። እሺ ይሁን ማለት የምን ስጋ እንደሆነ ምናምን አላውቅም፣ ግን ያልተፈቀደ ነገር የለም። አይዞሽ ቆይ እሺ አሁን አንቺ ይሄንን ነገር በዚህ ልክ እያየሽ ከሆነ አንቺን እየሰጠሽ በዚህ ደረጃ እያስጨነቀሽ ከሆነ ከስተመሮቹስ ማለት ይሄ ነገር ሲቀርብላችሁ እነዚህ ሰዎች ንጹህ ስጋ አገኘን ብሎ ነው የሚጠቀሙት። ሲቀጥል ደግሞ እኔ ማቀርቡት ውስናት በጣም ትንሽ ስጋ ነች። እኔ ማየው እና እነሱ የሚታያቸው ምንም አይገናኝም። እንዴት ነው አምነው የሚበሉት ያንን ስጋ? ማለት እኔ ማየው እና እነሱ የሚታያቸው ማለት ምን ማለት ነው? ሴትዮዋ የሰጠችኝ ልክ የሆነ የተጠቀለለ ነገር አለ፣ የሆነ ስጋ የሚመስል ግን ስጋ ያልሆነ ነገር። እሺ እና ይሄ ለይታ ራሱ የሚሰቀጥጥ ነገር ነው። ግን እዛ ከምግቡ ጋር ከስጋው ጋር ተቀላቅሎ ምናምን እዛ ተፈርሾ ነው የሚቀርብላቸው። ገብቷል? ስፔሻል ከተባለ በጣም የተለያየ አሁን ለምሳሌ ድመትም አይጥም ምንም ሊሆን ይችላል። ገብቷል አይደለ? ያ ሁሉ ትንሽ ስጋውን ይሄ ከከብትም ሊሆን ይችላል። እነሱ ትንሽ ስጋውን ለምሳሌ የሚገባው ስጋ ትንሽ ነው አለልኩ፣ እሱ ጋር ይቀላቅሉታል። እና እዛ ውስጥ ማለት ምን ያህል እርግጠኛ ነሽ? ሊሆን ይችላል እኔ ስገባ ያየሁትን ከሆነ ይሄ ድመቷና ይሄ እንትኗ የለም የአይጦቹ ቆዳቸው የለም እሱን እንትን ብላ ስታወጣ እንደዚህ አይቼ ስብስብ አድርጋ የሆነ ቆሻሻ ውስጥ ስትከተው ምናምን ድንገት አየኋትኝ። እሺ ካሳኒ ወዲያው እንዳየዋ ስታቅ ነይ ብላ አስገባችኝና ውስጥ ላይ ማለት ነው። አንቺ እንዳይሽም ይሄ ነገር ማንንም አያውቅም። እንዴት ትገቢያለሽ? እንዴት ዘው ብለሽ እንዴት ይሄ ነገር ማንንም እንዲገባ አልፈልግም። እሷ ራሷ ይሄንን የምትሰራው ስራዎቿን ሰው እንዳያውቅባት ማለት ነው። አዎ እሺ እና በቃ ይሄ ነገር አንቺ እንዳይሽ ማንንም ማወቅ የለበትም። በቃ አንዴ አይተሽኛል፣ ግን ያላይ ማየት የለብሽ ነገር ነሽ። ማንንም ሰው ሳይፈቅድ እንዲገባ አልፈልግም እዚህ ቤት ብዬ ነበር። አንቺ ግን እንዴት ገባሽ አለችኝ። እኔ ማስቤው አይደለም። በቃ ድንገት ትእዛዝ ሲመጣብኝ ዘው ብዬ ድንገት በቃ አፋጣኝ ሲጠይቁኝ ነው ዝም ብዬ ገባሁት እንጂ አስቤው አይደለም ምናምን አልኳት። በቃ ከዚህ በኋላ ግን አንድ ነገር ትንፍሽላለሁ ብትይ የሆነ ነገር አደርጋለሁ ብትይ ቤተሰቦችሽን አውቃለሁ፣ ብዙ ነገር አውቃለሁ ስላንቺ በቃ ህይወትሽ ነው ማሳጣሽ። ስለዚህ ዝም ብለሽ ድምጽሽን አጥፈሽ ስራሽን ስሪ አለች። እሺ በቃ ምንም ማድረግ አልችልም። ይሄ ነገር ለብዙ ጊዜ ጥያቄ ሆነብኝ። እንቅልፍ ሁሉ ሲነሳኝ ኖር ያለውኝ እየሰጠችኝ ምግቡን ሳቀርብላቸው እነዛ ሰዎች ፊታቸው ላይ ምን ነገር አይታይም። በቃ ደስተኛ ሆነው ነው የሚበሉት። እኔ ግን አቃተኝ የእውነት እነዚህ ሰዎች ትክክለኛ ነገር እየበላ ነው የሚያስቡት። ቆይ ሜሪ ተረጋጊ። አሁን ምንድነው መሰለሽ አሁን ማለት የምታወሪው ነገር በከፊል ተረድቼሻለሁ፣ ግን ትንሽ ግራ ነው እያጋባኛለሁ። ለምን ብትይኝ አሁን የተለያዩ እንደዚህ አይነት ነገሮች ሲሆኑ እንግዲህ የሰው ሰውነትም ከለመደው አንፃር በጣም ሊያስቸግሩ ብዙ ነገር ሊሆን ይችላል። አንቺም ደግሞ ነግረሽኛል ይሄ ነገር እየሆነ ያለው ነገር በጣም እኔን አይምሮዬን እያስጨነቀኝ ነው፣ ዲፕሬሽን ውስጥ እየከተተኝ ነው ብለሽኝ ነበር። ግን ቆይ አሁን እኔ እንዴት መሰለሽ ይሄ ነገር አይምሮሽ ስሎ ያሰበ ነገር አሁን ምን ያህል ጊዜ ነው የቆየሽው አንቺ እዛ ቤት? 3 ወር። 3 ወር? አዎ። ኦኬ ይሄ ነገር በዚህ 3 ወር ውስጥ ነው ማለት ነው? አዎ። ከዚህ በፊት ይባረራሉ ምናምን ብለሽኝ ነበር ሌሎች ሰራተኞች? በመሀል ማለት ይሄ ነገር የተፈጠረው
ይሄ ነገር ያወቅኩትኝ 5-6 ወር ይሆነኛል። 5-6 ወር ማለት ከዚህ በፊት ደግሞ ሰራተኞች ይባረሩ እያልሽኝ ነበረ። በምን ያህል ጊዜ ቆይታ ውስጥ ነው የምታባረራቸው? ማለት እንደነገርኩ ከ2 ወር ከ3 ወር በላይ አይቆዩ እና ሌሎቹ እንደዚህ የሚቆዩ ከሆነ አንቺ እንዴት ነው እስከ 6-5 ወር ልትቆይ የቻልሽው? እኔ እንደነገርኩ ነው ሚስጥሩን ስላወቅኩባትኝ ይሄ ነገር ታጋልጠኛለች ብላ ስለምታስብ በቃ እኔ እዛ ታስሬ ከትምህርቴ አይደለም እንኳን ሌላ ቀርቶ ትምህርቴን እንኳን በአግባቡ መማር አልቻልኩም። ገብቷን አይደለ ማለት ታስወጣኝ ፈቃደኛ አይደለችም። በቤተሰቦቿ አስፈራርታኛለች። ሲቀጥል በቃ እሷ የምትለኝ ነገር ማድረግ ብቻ ነውና ድምጼን አጥፍቼ ስራዬን ብቻ መስራት ነው የምፈልገው እና ይሄ ነገር ካወቅኩባት በኋላ እኔን ማስወጣት አልፈለገችም። ስጋትም ስለሚያድርባትኝ ካስወጣዋት ወይም ከሄደች በቃ ይሁን ታጋልጠኛለች ብላ የምታስበው። ስለዚህ አሁን እያልሽኝ ያለሽው እቺ ሴት እያስፈራራችኝ እኔ ከሌሎቹ በላይ የቆየሁት ከጎኗ ሆኗ እኔን ለመቆጣጠር ስለፈለገች በቤተሰብ እያስፈራራች በነፍሴ እያስፈራራች ነው እያልሽኝ ያለሽ? አዎ ምክንያቱም እንደዛው እንኳን ትምህርት ቤት ሲሄድ ስወጣ ስገባ እንኳን ራሱ የሚከታተል ሰው አስቀምጣ ነው የምትንቀሳቀሰው። ማለት እኔም ለዚህ ይሄን ለምን እጠይቅሻለሁ መሰለሽ? አሁን በተደጋጋሚ ቴክስት ትልኪ ነበር፣ አንቺ ትደውይ ነበረ። ህይወቴ በጣም አደጋ ላይ ነው፣ ትምህርቴን ለመማር በጣም ጭንቀት ላይ ነው ያለሁት፣ ትምህርቴን መቀጠል አልቻልኩም። አሁን እየሆነ ያለው ነገር እኔን አይምሮዬን በቃ አሁን በዚህ ከቀጠልኩኝ ቶሎ ማደርስልኝ ከሆነ በዚህ ከቀጠልኩኝ ለአብዱላ እችላለሁ ነገር ነግሬያለሁ በስልክ ለአብዱላ እችላለሁ ብለሽኝ ነበረ አይደለ? በጣም ብዙ ነገር ስላልሽኝ ነው። እኔ በጣም ብዙ ስልኮች እየተደወሉ ነበር። ብዙ እንዳንቺው እርዳታን የሚፈልጉ ብዙ ሰዎች አሉ። ግን አንቺ ከነገርሽኝ ከቴክስትሽ አንፃር እድሜሽንም ስለነገርሽኝ ገና ልጅም ስለሆንሽ አንቺን አስቀድሜ ነው ይሄንንም ነገር አንቺን አግኝቼ ላወራሽ የወሰንኩት። ማለት ግን ምን ያህል እርግጠኛ ነሽ ይሄ ነገር አንቺ በአይምሮሽ ውስጥ ስለሽ እየተጨነቅሽበት ነገር ማለት ነው? አልገባኝም። ባይምሮሽ ስትሪም ቀይ ይሄ ነገር እንዴት ነው አይምሮዬ ጭንቅላቴ ላይ ፈጥሪ ላወራ ከምችለው ቆይ ሐሳብ ካልገባኝ ሙሉ በሙሉ ፈጥረሽ ነው ማለት ሳይሆን ማለት ነው። ለምንድን ነው አንተን የምጠራው? ለምንድን ነው ታዲያ እንድትረዳኛ ሐሳቤን ሸላ አድርገህና እንድትቆም ማለት ሰጠና አይደል እንዴ? እኔ እኮ ማለት ይሄ ነገር አራስ እንድትደርስበት እንጂ እኔ እኮ ማለት ይሄ ነገር ይሄ ራስህ እርምጃ እንድትወስድ አይደለም። በቃ ራስህ ደርስበታለህ፣ እውነቱን ታውቀዋለህ። በቃ እኔ ጥቆማኝ መስጠት ነው ኃላፊነቴ። በቃ ይሄ ነገር የብዙ ሰዎችን ህይወት እንድታድን ነው የጠየቅኩ ያለሁት። እኔ ብቻ አይደለም ብዙ ሰዎች እዛ ተጠቀምነው ብለው የሚያስቡት ነገር ትክክል አይደለም የተጠቀሙት ያሉት ማለት አሁን ከስተመር ምንም ኮምፕሌን የለውም እያልሽኝ ነው። ከስተመር በጣም ደስ ብሎትም ኦቨር ቲፑል ላይ እየሰጠ ኦቨር እየከፈለ ነው እያልሽኝ ያለሽው ውድ ነው ብለሽኛል ማለት እንዴት ነው ታዲያ? ይሄን ያህል ጊዜ በጣም የበዛበት ሰው ከሆነ ማለት አሁን ብዙ ሰው ሲንቀሳቀስ ብዙ ነገር ሊባል ይችላል። ገብቶሻል? ቆይ ተረዳኛ አይደለም። ቆይ እኔ ተጠራጠርከኝ ነው ያለው። ቆይ ሐሳብ አልገባኝም። ግልጽ አድርገህ እስኪ ንገረኝ። ማለት እኔ እኮ እዚህ ጋር እየጠራሁ ያለ ምን ምክንያት እንዴት ተጠራሃለሁ አንተ? አሁን እኮ ያለ ምክንያት ነው እየጠራሽኝ ያለሽው ብዬ አይደለም እኮ እኔ ነገርሽ ወሬ እንትን እያልክ ነው ያለው። እኔ በጣም ይሄ ነገር ልጅን አይምሮሽ ውስጥ የፈጠርሽው ነገር ከሆነ እኔ በሕክምናም የሚያስፈልግሽን እርዳታ እንድታገኝ ማድረግ እችላለሁ። ምን ይልክ በሽተኛ ነሽ ያልከኝ ያልከው? ቆይ አንተ ምን አይነት ሰው ነህ? ቆይ እኔ አንተ እርዳታ ብጠይቅ እንጂ ጭራሽ ሌላ ነገር ታስባለህ እንዴ? ቆይ ሐሳብ ምንድነው? አልገባኝም። እሺ ተረጋጊ። እንደውም አልፈልግም። በቃ ከዚህ በላይ እንድትረዳኝ አልፈልግም። እሺ እኔ አንተ ሰው እየጠርቼ ሐሳቤን ሼር በማድረግ አንተ እንድትረዳ ሰዎች እንድታግዝ በማድረግ ነው እንደዚህ የምትለኝ? ኖ እንደዛ እያልኩ አይደለም። ቆይ አንተ አላምንሽም እያልከኝ ከሆነ ያለው ጭራሽ ብለብለኝ በሽተኛ ልታደርገኝ ነው? እኔ ሳላምንሽ ቀርቼ አይደለም። ቆይ ተረጋጊና ስሚኝ ሜሮን፣ ሰሚኛለሽ? ግን እኔ ዝም ብዬ አይደለም የሆነ ቦታ እኔ አንተን ሰው አድርጌ መጥራት እኔ ሰዎች ደርስላቸዋለሁ። እስከዛሬ ብዙ ነገሮች ትሰራለህ አይደል እንዴ? ብዙ ነገር መረጃ ደርሶኛል፣ አይቻለሁ። ሚዲያን እኮ አያየሁ ነው፣ ተከታትያለሁ እኮ። እሺ ተረጋጊና ቁጭ ብለን እናውራሽ። ተረጋጊ። እንዴት ነው የምረጋጋው? በቃ እኔ ከዚህ በላይ እንደማውራት አልፈልግም። ለምን? ቆይ እኔ እኮ እኔ ተጨንቄያለሁ እያልኩ ነው። እኔ ምን እያልኩሽ ያለሁት እንዴት መሰለሽ? ትምህርቴን መማር አቃተኝ፣ ቤተሰቦቼን መርዳት አቃተኝ እያልኩ ነው። ሐሳቤን ግልጽ አድርጌ እየነገርኩ ነው። እሺ ቆይ እጅሽ ላይ ምን ማስረጃ አለሽ? አሁን እያልሽኝ ያለሽ አንተ የነገ ተከታታይ መድረሳችንን እችላለሁ እና ግን ምንድነው መሰለሽ የተፈጠረው ነገር አንቺ እያልሽኝ ያለሽው ነገር አንቺ ጋር ያለ ብቻ ነው ወይ ከከስተመር ከምንም? እሺ ተረጋጊና ቁጭ ብለን እናውራ። ነው ቆይ እሺ ተረጋጊ። እኔ እኮ እንድታለቅሽ እንደዚህ እንድትሆኝ ብዬ አይደለም። እሺ በቃ ተረጋጊ ሜሮን፣ ስሚኝ ተረጋጊ። እኔ ያለሁበት ሁኔታ ምንም እየገባ አይደለም። ወይ እረዳሻለሁ። እሺ ተረጋጊ። በቃ ተረጋጊ። እሺ ተረጋጊ። አሁን አታልቅሽ፣ እንድታለቅሽ አይደለም። ተረጋጊ። እኔ እኮ ሁሉም ነገር ከጎንሽ ነኝ እኮ። ግን ይሄንን ነገር እንዴት መሰለሽ አሁን እከታተላለሁ፣ ስለ ሚዲያ ካቃለው የምትይ ከሆነ አሰራሪንም ታውቂያለሽ ማለት ነው። ገብቶሻል? እኔ አንቺን ፐርሰናሊ ልረዳሽ እችላለሁ። ይሄንን ነገር ግን እውነት ችግር እየደረሰ መሆኑን ይሄንን ለማስቆም ደግሞ ዲቴይሊ ማወቅ አለብኝ።
አኩልቴለኒ እኮ በቃ የደረሰብኝ ነገር ያየሁት ነገር ነው የነገርኩኝ። እሱ ደግሞ አንተ የመድረሳቸው አንተ እድል ደግሞ አንተ ሰጠው ካለኝ ጥቆማ ሰጠው። ያን ቦታ ደግሞ አንተ ልደርስበት የምችለው ይሄ እኮ ያንተ ስራ ነው ማለት። እሺ ይሄ ነገር እንዴት ነው እስካሁን በዚህ ልክ ተሸፍኖ የቆየው? እንዴት ነው አንቺ ብቻ ያወቅሽው? አንቺ ብቻ ከገባሽ አሁን 6 ወር 5 ወር እያልሽኝ ነው። እኔ ፈርቻለሁ። የነገር ከዛሬ ነገ የሆነ ነገር አጋልጣለሁ፣ የሆነ ነገር ጥቆማ ሰጣለሁ። ለማን ብዬ ነገር የሆነ ግራ ገባኝ፣ ጨነቀኝ። ግን አሁን አልቻልኩም። ገባህ አይደል እንዴ? በቃ ሚዲያ ሳይ ምናምን ስከታተል አንተን አየሁክ። ከዛ በቃ ለምግለሱ ምናምን ብዬ አንተን መርጬ ነው ለአንተ ደውዬ በቃ ስልክ ቁጥርን አፈላልጌ ምናምን አግኝቼ ከአንተ ጋር ቴክስቶችን ያወራሁት። ግን የሁሉ ነገር ማለት ከሆነ ጊዜ በኋላ ነው ሲያቅተኝ ማለት ቤተሰቦችን ሲያስፈራሩ ቤተሰቦች ሲመጡብኝ እኔም ደግሞ ትምህርቴን መማር ሲያቅተኝ በቃ ራሴን እያጣሁ ስመጣ ጸባይ ቤተሰቦች እንኳን ተጨንቀዋል። አሁን ላይ ያሉበት ሁኔታ አንተ አልገባህም እንዴ? ልጃችን ለነሱ አንድ ልጃቸው ነኝ። አንቺ ባለሽበት ሁኔታ ነው አንቺን ሁኔታ አይተው ነው እየተጨነቀሉ? አዎ ምክንያቱም በቃ እኔ እዛ ቤት ምግብ ቤቱ ጋር የሚደረገው ነገር ያንዳንዱ ጭንቅላቴ ላይ ነው ያለው። ገባህ? እነዛ ሰዎች የሚሆኑት ምን ያህል ጊዜ ሆነሽ ይሄን ነገር ካወቅሽ? I think 3 ወር 2 ወር ይሆነኛል። ማለት ይሄን ከገባሽ ያው ኦልሞስት ግማሽ ያክል ነው ካወቅሽ ማለት። ለምንድን ነው ታዲያ ይሄን ያህል የቆየሽው እርምጃ ለመውሰድ? እንዴ በቃ አልቻልኩም። ስላስፈራራችኝ ነው። በቃ ስወጣ ስገባ ትከታተለኛለች። በቃ ከዛሬ ነገ ለማን ብዬ ልናገር? እናንተንም ከሆነ ጊዜ በኋላ ነው በቃ አጋጣሚ ስገባ ሚዲያ ላይ ዩቲዩብ ላይ ስገባ ነው ያየኋችሁ። በቃ አጋጣሚ ሳገኛችሁ ለምን እናንተ ጥቆማ አልሰጣችሁም ብዬ ሐሳቤ ለምን አልጽርጌ ለምን አላወራችሁም ብዬ እናንተን ፈልጌ ያገኘኋችሁ። ማለት አሁን ምንድነው መሰለሽ ትንሽ አሁን እንደየሰው አሁን እኛ ከዚህም የበለጠ ብዙ ነገሮችን እንሰማለን። ግን እንደየሰው ደግሞ ታስቢያለሽ። ከስተመሩ በዚህ ልክ ወዶት እየሰራ ወዶት እየተጠቀመ እንዳልሽኝ ከሆነ ደግሞ በጣም ከሌሎች በላይ ሁላ ተወዳጅ ነው እያልሽኝ ነው። እዛ ቤት አጠገብ የከፈቱት ሰዎች ከስረው ነው ማለት ከነሱ ማለት እየዘጉ ነው ማለት እነዚህ ቤቶች ከነዛ በላይ በጣም ተወዳጅነትን አግኝተዋል ማለት ነው አይደለ? አዎ። እና ወይኔ በእናትህ በቃ ማንም እንዳይል ብዬ ነው። ስለዚህ አሁን ይሄንን ነገር ማለት ነው አሁን እኔ ልልሽ የምፈልገው ነገር ምንድነው መሰለሽ? ስለዚህ ነገር አሁን ማለት ለኛ ጋር አሁን ካወቅሽ እንግዲህ 3 ወር ማለት ትንሽ አይደለም። በማስረጃ ያሺው ያልጅሽ ላይ የደረሰ ወይ ደግሞ እኛን እንደ ፍንጭም ሊሆን ለመከታተል የሚረዳን ነገር እሺ ምን አድርጊኛው ስልክ ላይ ቪዲዮ እንዳልቀርጽ ብያዝ ፈርቼ እንጂ አስቤው ነበረ። ግን ደግሞ ያን አንድ ቀን ነው ቅጽበት ያየሁት። ገባ ያንን ድንገት ዘውቤ ስለገባው ሲቲገም ያን ስላየሁባት ብዙ ነገር አስፈራራችኝ። ከዛ ውጭ አንድ ቀን ገብቻ አለቀም። አሁን የተለየ ነገር ብለሽ የምታውቂው ነገር ምንድነው ታዲያ? ይኸውልህ የተለየ ነገር እኔ እዛ ቤት ማለት ጋቢ ለብሶ ቀጥታ ውስጥ ገብቶ የሚያገኛት አንድ ሰው አለ። እሺ ቤት ገብቶ ሲገባ አይዋለሁ፣ ሲወጣ ግን አላየው። ቤት እንደሚወጣ ቤት እንደሚገባ አላውቅም። ማለት ከስንት አንዴ አልፎ ሲገባ ነው የማየው። ተሸፋፍኖ ማንነቱ ራሱ አይታይም። አንዱ እጁ ነው የሚታየው። ከዛ አንዱ እጁ ደግሞ በቃ ምን እንደሆነ አላውቅም። አንዳንዴ አንዱ እጁ የለም እንደ ብዬ አስባለሁ። ገባ እጁ ተቆርጦ ይሆን እንደ ምናምን ብዬ ነው የማስበው። ምክንያቱም ውስጥ ላይ ተጠቅልሎ ነው የሚታየው። ምን ያሰው ነው እኔ ፊዚካሊ እንኳን በደንብ አላውቀውም ነው ማለት ነው። መጥቶ ከስተመር አይደለም ውስጥ ነው የሚገባው። ይሄ ውስጥ ምግብ የምትሰራበት የለም የምታበስልበት ቦታ ላይ እዛ ውስጥ ነው ገብተው የሚያወሩት። እና ለረጅም ጊዜ ካሁን ይወጣም ብዬ ስጠብቅ አይወጣም። እሷም እዛ ውስጥ ነው ለተወሰነ ጊዜ ራሱ ትእዛዝ ነው የምናቆምበት ሰዓት አለ እሱ ሲመጣ ማለት ነው ሰውየው። እሺ እና ይሄ ነገር ምን እንደሆነ እኔ አላውቅም። ማለት በምን ያህል ጊዜ ነው ሰውየው የሚመጣው? በሳምንት አንድ ቀን ሊሆን ይችላል፣ 2 ቀን ሊሆን ይችላል። ይመጣል። ከዛ ሲገባ ነው እንጂ የሚታይ ሲወጣ አይታይም። እሺ እንግዲህ እኔ አላውቅም ሌላ መውጫ አይኖር ምንም አውቀው ነገር የለም። ግን ሰውየው ሲገባ ብቻ ነው የማየው። በጋቢ ተሸፋፍኖ ነው የሚገባው። ሲመጣውን ሁሌ አሁን እሷ ትሰራበታለች ያልሽኝ ቦታ ነው የሚሄደው? ቀጥታ ወደ እሷ ነው የሚሄደው። እሺ ማለት ሰውየውን በቅርበት ለማየት መረጃዎችን ለመውሰድ ሞክረሻል? እንዴት ልወስድ እችላለሁ? እንዴ ከሷ ጋር እኮ ግንኙነት ያለው እና እኔ መከታተል አልችልም። ያን ነገር ደግሞ ማየት አልችልም። እኔ ስራዬን ብቻ ነው የምሰራው። ከዛ ውጭ በቃ እሺ አሁን ምንድነው መሰለሽ አንቺን በጣም አሁን እንግዲህ እያየሁሽ ነው። በጣም ትልቅ ጭንቀት ውስጥ ነው ያለሽው። እኔም አሁን አስፈላጊውን ነገር ሁሉንም ነገር አጣራለሁ።
ስለ ሴትዮዋም ያለውን ነገር ጥልቅ ምርመራ ሁሉንም ነገር አደርጋለሁ ማለት ነው። ለማከን ቶሎ ድረስላቸው እነዚህ ሰዎች የሆነት እኔ ምን ከዚህም በላይ ምን እንደምታደርጋቸው አላውቅም። ምን እየተካሄደ እንዳለ እዛ ቤት ምንም እየገባኝ አይደለም። እኔም ስለተጨነቅኩኝ በቃ ጭንቅላቴ ከቀን ወደ ቀን በጣም ጭንቀት ውስጥ ስለከተተኝና እንቅልፍ ስለነሳኝ ነው ይሄ ለማን መናገር አለብኝ ብዬ በጣም ግራ ሲገባኝ ነው አንተን የጠራኋችሁና እናንተ ጥቆማ ልሰጣችሁ የፈለኩት። አሁን አንቺን እኔ ስጋት ላይ በስልክም አውርተሽኛል ስንገናኝ እንግዲህ በጣም ብዙ ነገር ማውጣትም እየፈለግሽ እኔ ማግኘትን እየፈራሽ ነበር አይደለ? በጣም ምክንያቱም ስለምትከታተልኝ ሴትዮዋ እኔ በማላውቃቸው ሰዎች ክትትል ታስደርግብኛለች። ምክንያቱም ታጋልጠኛለች ስለምታውቅ ብላ ስለምታስብ እኔም ስጋት ውስጥ ነኝ ያለሁት። አሁን ላይም ቢሆን አሁን ምንድነው የምናደርገው? ጀስት አሁን አስፈላጊውን መረጃ የቤቷን ምናምን ሁሉንም ነገር ትሰጪኛለሽ፣ እኔ ያለውን ነገር አጣራለሁ። አንቺ ደግሞ እንደተለመደው ህይወትሽን ትቀጥያለሽ ግን ተረጋግተሽ እኔ አድራሻውን እልክላለሁ ስልኬ ላይ ምናምን በቃ እንጂ ስላለ እልክላለሁ። እኔ በማጣራው ነገር አጣራለሁ ግን ተረጋግተሽ አንቺ ምንም ተስፋ መቁረጥ ወይም ደግሞ አሁን እንደማይሽ ከሆነ በጣም ነው ትልቅ ዲፕሬሽን ውስጥ ነው ያለሽው። በጣም ጭንቀት ነው ያለብሽ። አሁን ራሱ የሆነ ክላስ ነው ማን ክላስ አለ ቢያት ክላስ ሰዓትን ታውቃለች እና ደብቀሻት ማለት ክላስ አልገባ ቀጥታ ወደ አንተ የመጣሁት። ችግር የለውም እና ያለውን ነገር እኔ አጣራለሁ። እሺ ወንድምሽ። እሺ እንግዲህ ክቡራን ተመልካቾቻችን እንዳያችሁት እህታችን ሜሮን ያለችበትን ሁኔታ ሰምታችኋል። ማለት ትንሽ ግራ የሚያጋባ በጣም ማለት እንግዲህ አሁን በዚህ ልክ ነገሮች በከተማችን ላይ እየተካሄዱ ነው ማለት እንደ አንድ ሰው ለማመን ይከብዳል። ከዚህ የሚበለጠ እኮ ብዙ ነገር እየሰማን ነው። ግን በየጊዜው የምንሰማቸው እንደዚህ አይነት ታሪኮች ደግሞ ግራ የሚያጋቡ ናቸውና ያለውን ነገር እኛ እናጣራለን። እነዚህም ደግሞ እውነት ህዝቡ ላይ ችግር እያደረሱ ያሉትን ሰዎች በዚህም ደግሞ የሚነገሩን ሁሉንም ነገር በህግ መቅረብ ያለበትን ለህግ እያቀረበ እኛም ደግሞ መቀጣት ያለበትን ሁሉም የእጁን ያገኝ ዘንድ ግድ ይላልና የዘራውንም ስለሚያጭድ ማለት ነው። ስለዚህ አብራችሁን ሁኑ እንላለን። እዛም ደግሞ ያለውን ነገር እያጣራ ወደ እናንተ አደርሳለሁ። አብራችሁን ሁኑ። ተነሽ። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ቤተሰቦቼ? እንግዲህ ባለፈው ሜሮን መታ በዛ ልክ ጭንቋን ካወራችን በኋላ ለቀናት ያክል ብዙ ክትትሎችን እያደረግን ነበረ። የዛም ምግብ ቤት ባለቤት ወይዘሮ ሶፊያ እንደምትባልና ባክግራውንዷ ላይ ያሉትን ሁሉንም ታሪኮቿን ለማጣራት ብዙ ሙከራዎችን አድርገናል። ዛሬም ደግሞ ለሶስት ቀናት እየተከታተልናት ነበረ። ስለሷም አባሎቼ በየቦታው ምግብ ቤቷ ድረስ ሄደው አዘውም ብዙ ነገሮችን አይተናል፣ ብዙ ነገሮችን ታዝበናል። እንግዲህ ባለፈው እንዳያችሁት ከሜሮን ጋር ሳውራ ትንሽ እሷም የአእምሮ ጭንቀትም አለብኝ ስላለችኝ ስታወራኝ አንዳንድ ነገሮችም ስለነበሩ ከካሜራ ጀርባ ማለት ነው ትልቅ ጥርጣሬ አድሮብኝ ነበር። እሷ በአእምሮዋ ስላ የነበረችው ነገር ይሁን ብዬ ብዙ ነገሮችን አስቤ ነበር ማለት ነው። ግን ከዛ በኋላ የደረስኩባቸው ነገሮች ግን በጣም አሰቃቂና በጣም ለማመን የሚከብዱ ነገሮች እንደሆኑ እቺ ሴት በዚህ ከተማ ላይ ብዙ የራሷ የሆነ ቪላ ቤቶች የተለያዩ የራሷ የምታከራያቸው ድረስ ብዙ ትላልቅ ቤቶች ምግብ ቤቷን ጨምሮ ብዙ ቢዝነሶች ቢኖራትም ብዙውን ጊዜ የምትመላለስባቸው ቤቶች ግን አሁን እዛ ግቢ አካባቢ ነው የምንገኘው ማለት በዛ አቅም ልክ ኢቭን የምትኖርበት ቤት ኦፊሻሊ የሚታወቀው የግራውንድ ፕላስ 3 የሆነ ቤት ነው ማለት ነው። ግን ደግሞ ብዙውን ጊዜ የምትመላለስበት የምናገኛት ቤት ግን ከሷ ሀብትና ከሷ ዝና አንጻር የታወቀ ወይም ደግሞ ለማመን የሚከብድ አይነት ቤት ነው ማለት ነው። ይህም ቤት እኔ ለስራዋ የምትጠቀምበት ይሁን እሱን አብረን እናያለን ማለት ነው። እሷን አግኝተን አፋጠን ያለውን ነገር እናወራታለን። አብራችሁን ቆዩ። እንግዲህ ለሜሮንም ፎታ ለመስጠት ህዝቡንም ደግሞ ከዚህ ችግር ለማዳን ለብዙዎችም ለመድረስ እየተጋን ነው የምንገኘው። አብራችሁን ቆዩ። ሼር አድርጉ፣ ብዙ ሰው ይማርበት ዘንድ አብራችሁን ነው እንግዲህ ቤቱም አጠገብ ስለምንገኝ እንሂድ። እንግዲህ ክቡራን ተመልካቾቻችን ግቢው በጣም የሚያስፈራ በሷ ሀብት ልክ የሷ ይሆናል ወይም ደግሞ እሷ ትመላለስበታለች ተብሎ የማይታሰብ አይነት ቤት ነውና አብራችሁን ቆዩ። እዚህ ነው እንግዲህ ስትገባ በተደጋጋሚ ያየ ነው። አቤት ሰላም እንዴት ነሽ? እግዚአብሔር ይመስገን። ወይዘሮ ሶፊያ ምንድነው? የምን ካሜራ? አንተ ምንድነው? ማነህ? ምንድነው? ተረጋጋ። ምን ማረገ ነው?
የምን ካሜራ ይዞ ተረጋጋለ እንዴ? ማን አንተ አጥፋ ካሜራክን ምን ማረጋችሁ ነው? ተረጋጊው ጀሩስ። ምን መረጋጋት አያስፈልግም። ማናችሁ? ምን ልሰሩ መጣችሁ እዚህ ድረስ? ምንድነው እንዴ? ካሜራ ይዞ ምንድነው አለ እንዴ? የማንም መቀለጃ ቤት መሰለ እንዴ? ምንድነው? ተረጋጊ ብሎ ነገር የለም። ማነህ እንዴ? ማነህ? ምን ማረግ ነው? ወይ ተረጋጊና ጠይቂኝ። በዚህ መንገድ ነው ሰው ምን ማድረግ ነው? ልንገርሽ እኔ እንዳንቺው በሆቴል ምንም አይመለከተኝም። እንዳንቺው እንደኔው አያስፈልግም። እዚህ አንተ አጥፋ ካሜራ። ዞር በል። ተረጋጊ ብሎ ነገር የለም። እስኪ ተረጋጊና ጠይቂኝ። መጠይቀ ነገር የለም። ዞር በልልኝ። ዞር በል። ምን ትጠይቂኛለሽ? ወዴት መሄድ ነው? እስኪ ተረጋጊ። ቆይ ምን ዞር በል። ተረጋጊ። የሚያስብል ነገር የለም። አንተ አጥፋ ካሜራ። ዞር በል። ቆይ ነው ማዋረድ። ይውጣልኝ እዚህ። ማነህ? ቆይ ተረጋጊ። ነገር ማነህ? አባታችሁም እዚህ ቤት ይፈዋት ነው ሲላችሁ። እስኪ ተረጋጊ። መረጋጋት አያስፈልግም። ማን ስለሆንኩ ነው የምረጋጋው? የታውቂ ነው የምረጋጋው? አይደለም ጠይቂኝ። ማነህ? መጠየቅ አልፈልግም። መጀመሪያ ፍቃዴን አልጠየቀኝ። እዚህ መቶ ለማንኳኳት ማነህ? ምን ፈልገህ መጣ? እስኪ ተረጋጊና እስኪ ተረጋጊ። ቆይ እንዴ ተረጋጊ ብሎ ነገር የለም። ማንነትን ሳላቅ ልረጋጋ አልችልም። ያ ማንነቴን እኮ ነው። እኔም እንዳንቺው በሆቴል ቱሪዝም ላይ ተሰማራው ባለሙያ ነኝ። ሆቴል ላይ መለከተኝ። ምን ሆቴል ሊሆን ምን እንደሆነ አንተ ምን ታውቃለህ?